አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድ የዘብዘባ ዩቱብ ተከታታዮች ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም ሁሉ መልካም? በጣም መልካም ነው። በጣም ሰላም ነኝ። እንግዲህ አብርሽ በጥና እንድታመመና አብርሽ ግራ እንደገባው ነው የሚያሳየው ማለት ነው። አብርሽ እህት ወንድሜ እወስዳለሁ እያለች ግብ ተያይዛለች። ሩታ ደግሞ የት ነው የምትወስጂው? ባለቤቴ ነው ፈልገዋለሁ እኔ ማንም አይወስደውም አብርሽን ለማንም አልሰጥም እያለች ግብ ተያይዘዋል። ወንድምየውም እንደዛው ማለት ነው። እና እንግዲህ አብርሽ በጣም በሚያሳዝንና እጅግ በጣም በሚገርም ሁኔታ ነው ያለው። የጤናው ጉዳይ ያሳስባል ማለት ነው። አብርሽም እንግዲህ ሩታም እንግዲህ እኔ አብርሽ ሩታን አትናገሩብኝ፣ ተያት አትናገሪያት እያለ ከእህቱ ጋር ክርክር ይዟል። እህትየው ደግሞ አይ አብርሽን መውሰድ አለብኝ ይሄዳል እያለች ነው እንግዲህ ሆስፒታልም የምትወስድበት ሆስፒታል የምትወሰደው የትም እንደምትወስደው እናያለን ማለት ነው። እና በነገራችን ላይ አብርሽን ማን ነው ሊያስታምነው የቻለው? ሩታ፣ ሄርሜላ፣ ወንድምየው ማን ነው ግን? ትክክል አይደለም። አእምሮ በጣም ተበላሽቷል። በጣም እጅግ ተበላሽቷል። እጅግ ፈዟል። ስለዚህ አሁንም ተነጋግራችሁ በሰላም ብትፈቱት መልካም ነው እላለሁ። አብርሽ እንደ አይነት ልጅ አልነበረም። አብርሽ በጣም ጠንካራ፣ በጣም ጎበዝ ልጅ ነበረ። መጀመሪያ ደግሞ የሩታ ባለቤት መሆኑን ረሳችሁት እንዴ? ሩታ ሚስቱ መሆኑን ረሳችሁት እንዴ? በነገሮችን ላይ ሩታስ አባርሽ የለ ሩታስ ትተሽ የለ በማን ይፈረር ብላችሁ ታስባለች? ምን እንበል? ውድ ቤተሰብ እስኪ እንዴት ይሻላል? ምን ይሻላል? በኮሜንት እህቴቱ እያለች ነው አብርሽን ወንድሜ ሩታ ላ ባሌን አልሰጥም፣ ባሌ እኔ ነው፣ ማንም ወስደውም ለማንም አልሰጥም እያለች ነው እየተከራከረ ትገኛለች። ሩታ ባለሰው ማለት ነው። እና ማን ያፈዘዘው? ማን ነው እንደዚህ ያበላሸው? ማን ነው ጭንቅላቱን እንዳይረጋጋ ያደረገው? አብርሽን ማለት ነው። ፈዟል። ያ መልካም ልጅ ያ ጎበዝ ልጅ አይደለም። ለምን ምን አደረጋችሁት? ምን ሆነ? አስባችሁታል? በቃ በሰላም እንዳይፈታ መጣላት፣ ልጁን ማበላሸት፣ ጭንቅላቱን እንዳስብ ማድረግ። ለምን አትተውትም? በቃ ሩታ ጋር ተውት። ሚስቱ ናት፣ የልጁ ናት ብዬ ነው የሚያስበው። እና እባካችሁ አብርሽን እንደ ማንም ብላችሁ አድኑት።